የተሳሳተ ሰው ነው ያዛችሁት። እኔ ምንም አይነት ወንጀል ውስጥ ያለሁበት ልቀቁኝ። እነማን ናችሁ? ቆይ አንተ ማን ነህ? ኤልሹ ምን እያደረግሽ ነው? ልቀቂ። አለቅሽም። ልጮሂ ነው? ወንድሜ የት እንዳለ ካልነገርሽኝ አለቅሽም። ኤልሹ ልቀቂኝ። ጸጉሬን እያሳመምሽኝ ነው። ወንድሜ የት ነው? ኤልሹ ልቀቂኝ፣ ልቀቂኝ። ወይኔ የበዛሪ በእጅ ሰበብ ነው የምትሆኚ። ኤልሹ ምን እያደረግሽ ነው? ኤልሹ የት ነሽ? ኤልሹ ልቀቂኝ። እኔ ምንም የማውቀው ነገር የለም። ተይኝ በቃ። አላውቅም። ኤልሹ ልቀቂኝ። ሰምኛለሽ? ዛሬ ዝም አልኩሽ። ኤልሹ ልቀቂኝ። ምን እያደረግሽ ነው? አለቅሽም። ወንድሜ የት ነው? ልቀቂኝ። ኤልሹ ልቀቂኝ። አለቅሽም። ወንድሜ የት እንዳለ ካልነገርሽኝ ይባል አለቅሽ። ልቀቂኝ። ወይ ስታስቢ አንዳለኝ ወንድሜ ያቺ ምን ሆነ መስለሽ? ኤልሹ ልቀቂኝ። አለቅሽም። የምር አለቅሽም ነው ዛሬ። ኤልሹ ልቀቂኝ። አለቅሽም። እረፍ ኤልሹ። እኔ ላንቺ አላንስም እሺ፣ ስለማከብርሽ እንጂ ይገባኛል። ግን በቃ እኔ ምንም የማውቀው ነገር የለም። ተይኝ በቃ። በቃ መንገድ ላይ መጥተው ሰዎች አፍነው ወሰዱት እና ታዲያ እንዴት አንቺን አላገቱሽም? ቆይ እስኪ ንገሪኝ፣ አብራችሁ ናችሁ እንዴት እሱን ብቻ ይዙታል? አላቅም ኤልሹ፣ አላቅም። ተይኝ በቃ። አንተም ብሎ አይደል? አንተም ብሎ አፍቃሪ። ምንም ነገር መተው አትችል ይሆናል። በብዙ ነገር ልትበልጠኝ ትችላለህ። የምወዳትን ልጅ ግን መውሰድ አትችል። አዲያ መጥፊያ ነው የሚሆነው ለእኔ ለአንተም አቱ። አዶናይ እና ቤሉል ሊፋጠጡ ነው። አዶናይ በስተመጨረሻም ማን እንዳገተው ቤሉል እንዲያውቅ ፊት ለፊቱ ቆሟል። ታዲያ ፊቱ ላይ የሸፈነውን ጨርቅ ሊያወልቀው ይችል ይሆን ወይንስ እንደዛው እንደተደበቀ አብረው የሚቀጥሉ ይሆናል? ሄለን በራሷ በኩል ቤሉልን እንዳላገተችው ታውቃለች። እሷን መስሎ ግን ሌላ በተመሳሳይ ሁኔታ አግተው እንደወሰዱት ጭምር እያወቀች ነገሩ ግን እዛ ቤት ውስጥ እንዳለ ሲጠረጥሯት የነበረው ሄለንን ነው። ታዲያ የመጀመሪያዋ ጠርጣሪ የሆነችው ያው ታቋታላችሁ ኑኑ ነች። ኑኑ እባክሽ ቤሉልን ወደ ቤት ብቻ እንዲመለስ አድርጊው። አንቺ እንደወሰድሽው አውቃለሁ። ነገር ግን እሱ ወደዚህ ቤት ውስጥ እንዲመለስ ካደረግሽው በኋላ እኔ መቼም ቢሆን እሱን አልቀርበውም፣ ከሱ ጋርም አላወራም። ይሄንን ቃል ገባልሻለሁ። አንቺ ብቻ እሱ በህይወት ወደዚህ እንዲመለስ አድርጊው እያለቻት ነው። ኑኑ እዚህ ጋር በጣም ከባድ ጥፋት እያጠፋች ነው። ቃል እየገባችላት ያለው ነገር ቤሉል ወደዛ ቤት ውስጥ መመለሱ የማይቀር ነገር ሆኖ ሳለ ነገር ግን ሲመለስ በጥሩ ሁኔታ አልቀበለውም፣ ከሱ ጋር ያለኝንም ሙሉ ለሙሉ አቋርጣለሁ ብላ ያው ለሄለን ቃል ገብታለታለች። ቤሉል ታዲያ በሰላም ወደዛ ቤት ሲመለስ ኑኑ እንደማትፈልገውና ከሱ ጋር መሆን እንደማትፈልግ ያን ሁሉ የምታደርግበት ይሆናል። ቤሉል የራሱን መከራ ላይ መከራ ተጨምሮበታል ማለት ነው። በሌላ በኩል የመሲን ሁኔታ አይታችኋል ብዙዎቻችሁ። እሷ ፈገግ ስትል የነበረው ያው ናሆም በአዲሱ ስሙ የበፊት ስሙ ደግሞ ያፌት ከቴዲ ጋር ሁለቱ ሰጣ ገባ ውስጥ በገቡበት ሰዓት ላይ እሷን ናሆም ወደ ቤት ይዤ ካልገባው እያለ በነበረበት ያንን መሃል ላይ የነበራቸውን ያው ጸብ እሷ መሲ ወስዳ ለጓደኛዋ ስትናገርና በጣም እየሳቀች ነገሩ እንዳዝናናት ስትናገሩላ ነበረ። እስቲ በዚህ ለትንሽ ነገር እንኳን ፈገግ ያላችሁ ካላችሁ ቪዲዮውን አሁንም ቢሆን ላይክ እያደረጋችሁ። ሌላኛው መኩ አደጋ ውስጥ እየገባ ነው። መኩ መጀመሪያ ገጠር በነበረበት ሰዓት ላይ ተወሰዱ የተባሉት ልጆች ወይንም ሄለን የወሰደቻቸው ልጆች ቤተሰቦቻቸው ቅሬታ እያቀረቡባት እንደሆነ ይሰማል። መኩ ታዲያ ሀገር ቤት ባለበት ሰዓት ላይ ያኔ ልጆቻችንን ወስዳ አስተምራለሁ እንደዚህ ያደርጋለሁ ብላ ከወሰደች በኋላ ደብዛቸው ጠፍቷል፣ የልጆቹን ሁኔታ ሰምተን አናቅም እያሉ ብዙዎቹ ቅሬታ ያቀርባሉ። ከቅሬታም በላይ ግን ይሄ ነገር ለሄለን ከባድ የሆነው እነዛ ሰዎች
ለፖሊስ ተናግረው ምርመራውን ፖሊስ ይዞታል ማለት ነው። ሄለን በዚህ ሁኔታ ላይ ምን ውስጥ እንደምትገባ አስቡት። በጣም ከባድ ነው። ታዲያ ይሄንን ነገር መኩ ወስዶ ለሄለን ሲነግራት ሄለን በጣም ትደነግጥና ጭራሽ ፖሊሶች ገብተውበታል ማለት ነው ምናምን ብላ ትጠይቀዋለች። ነገሩ በጣም ያስደነግጣታል። ከዚህ በኋላ ይሄ ሁሉ ነገር ከቁጥጥር ውጪ እንዳይወጣባት በሚል ሁኔታ ላይ መኩን የራሷ ማድረግ ትፈልጋለች። መኩ አንድ ደካማ ጎኑ ቢኖር እናቱ ነች። እናቱ አሁንም በሰው ቤት እየተሰቃየች እንደሆነ ስለሚያውቅ እሱ ገንዘብ ማግኘት እንዳለበት ያውቃል። ነገር ግን በመጥፎ በኩል ገንዘብ አግኝቶ እንደማይሆንለት ጭምር ስለሚያውቅ አይ ይሄንን ነገር አላረግም ብሎ ነገሩን ሄለን ላይ ይገፋባታል። ሄለን ድጋሚ አንድ ነገር ትነግረዋለች። ገንዘቡ ላንተ ያስፈልጋል። አንተ ቀጥታ ትሄድና ለሰዎቹ ለቤተሰቦቹ ወይንም ልጆቻቸውን ለሷ ለወሰደችባቸው ቤተሰቦች አፍ ማዘጊያ እንዲሆን ወይንም ድጋሚ ወደ ጣቢያ ሄደው እንዳያመለክቱ ሌላ ምንም አይነት መረጃ እንዳይሰጡ በሚል ሁኔታ ላይ አገር ቤት ታስቡታላችሁ። ብዙዎቹ የገንዘብ ችግር ስላለባቸው ያንን ትንሽ ገንዘብ እንኳን ከተሰጣቸው ዝምታቸውን ነው የሚመርጡት። ስለዚህ መኩ ይሄንን ነገር ይሄድና ገንዘቦቹን ለሰዎቹ አከፋፍለው ለጊዜውም ቢሆን የልጆቹ ቤተሰቦች አፋቸውን እንዲዘጉ ለማድረግ ሄለን እቅዷ ነው። ይሄንን ነገር ታዲያ መኩ ከሰማ በኋላ ነገሩ መጥፎ ቢሆንም ግን ላስብበት ይላታል። ይሄንን በኋላ ቢያስብበትም የእናቱ የከፋ ነገር በጣም ስለሚያሳዝነው መቀበሉ ላይቀር ይችላል ማለት ነው መኩ በዚህ ሁኔታ ላይ። ሌላኛው ኑኑ አሁንም ቢሆን አደጋ ውስጥ ነች የምንለው በምክንያት ነው። ኤልሱ ጋር ያደረጉት ሰጣ ገባውን አይታችሁታል። ኤልሱ ባገኘችው አጋጣሚ ልትገላቱላ ሞክራ ነበረ። እንደዛ በትራስ ስታፍናስ ስሜቷን መቆጣጠር አቅቷት በነበረበት ሰዓት ላይ እንዴት ባንቺ ምክንያት ቤሉል ይያዛል? ቤሉል አውቀሽ ነው ያስያዥው እንጂ መቼም ቢሆን እንግዲህ አብረሽው እስካለሽ ድረስ እንዴት አንቺን ለይተው ዝም ብለው እሱን ብቻ ይወስዱታል ብላ ኤልሱ ትናደድና በሰበቡ እሷን በትራስ በማፈን ልትገላት ስትሞክር ነበረ። ነገር ግን ኤልሱ ይህንን ነገር ስታደርግ ኑኑ የራሷ የሆነ ከሷ የማያንስ ጉልበት እንዳላት አሳይታለች። ትራሱን ከላይዋ ላይ ብድግ አድርጋ ወዲያውኑ እኔ ላንቺ አላንስም ነገሩን ለማስረዳት እየሞከርኩ እንጂ አንቺ እኔ አንሽብሽ አይደለም ወይንም እንዲህ ስታሰቃይኝ ዝም ያልኩሽ እንደዚህ እንዳታስቢው ትላታለች። ኑኑ ሌላው ነገሯ እንግዲህ ሚስጥር ያደረገችው ነገር መጀመሪያ ቫይረስ እንዳለባት ራሷን አሳምና ራሷን እስከ ማጥፋት ድረስ በደረሰችበት ሰዓት ላይ አሁን ደግሞ ያ ነገር ነፃ መሆኗን ካወቀች በኋላ ደስታዋን ይዛ በውስጧ ነው ምቅ አድርጋ እዛ ቤት ውስጥ እንደ በፊቱ ስትኖር የነበረው። ምክንያቱም ያንን ነገር አወቀች ማለት ሄለን ከሰማች በኋላ ሌላ መረጃ ወይንም ሌላ ነገር ልታወጣባት ስለምትችል አሁንም ቢሆን መድኃኒቱን እየዋጠች እንደሆነ በማስመሰል እሷ ግን ውስጧ ምንም አይነት በሽታ እንደሌለባት አውቃለች። በዚህ ደስ ያላችሁ ካላችሁ አሁንም ቢሆን ቻናሉን ሰብስክራይብ ወይንም ላይክ ያላረጋችሁ ሰዎች ላይኳን መንካታችሁን አትርሱ። አዶኒ ቤሉልን ያገተበት ዋነኛ ምክንያቱ ሌላ ምንም ሰበብ ሳይኖረው ያው የኑኑ ጋር ሁለቱም ፍቅረኛ መሆናቸው ነው። ነገር ግን አዶኒ ይበልጥ እንደዚህ ሊገፋፋው የቻለው ነገር ኑኑ ይበልጥ የወደደችው ወይንም ይበልጥ ልትግባባ የፈለገችው ከቤሉል ጋር ነው። ለዛም ነበረ በጥላቻ ሁኔታ ተነሳስቶ አዶኒ ሊያግተው የፈለገው። ነገር ግን ከዛ በፊት አዶኒ ምን አይነት ስራ ነው የሚሰራው? ይህን ያህል ሰው የማገትና የሆነ ቦታ የማስቀመጥ አቅሙ ካለው የሄለንን ሚስጥር ሙሉ ለሙሉ መጀመሪያው ነው ያውቃል ማለት ነው። ከመሬት ተነስቶ አላገተውም። መጀመሪያም ሄለን ያንን ነገር ስላቀደች በሷ ይላከካል ወይንም በሷ ይሳበባል ብሎ ያኔ ወዲያውኑ ድሉን ይጠቀምበታል። አሁን በስተመጨረሻ ግን ምን ሊያደርገው ይፈልጋል? ያው ነገሩን ያስረዳውና ከሷ ጋር እንዳገኘ አልፈልግም ከዚህ በኋላ እኔ በጣም ስለምወዳት ያለህን ነገር ታቆማለህ ብሎ የሚለቀው አይደለም አዶኒ ይህንን ነገር በቀላሉ የሚያደርገው ከሆነ እዛ ቤተሰብ ውስጥ ቤሉል ከተቀላቀለ በኋላ መልሶ አዶኒን ምን እንዳደረገው ለዛ ቤተሰብ መናገሩ የማይቀር ነገር ነው። ስለዚህ ይሄ ነገር መቋጫ የሚሆነው አዶኒም ቢሆን ቤሉል ሁለቱ ሳይተዋወቁ እዛ ጋር የታሰረው ልጅ በኋላ መውጣቱ የማይቀር ነገር ነው ማለት ነው። ቤሉል ማን እንዳገተው እንኳን ሳያጨምር ከዛ ቤት ሊወጣ ይችላል። በምን ምክንያት አብረን የምናየው ይሆናል። ሌላኛው የዛ የሄለን ቤተሰቦች አሁንም ቢሆን እንደተፈራሩ ናቸው ሁሉም በሚባል ደረጃ። እዛ ደስተኛ ብቻ የሆነችው መሲና ጓደኛዋ ናት። መሲም ቢሆን ይህን ያህል ደስተኛ የሆነችበት ምክንያት ናሆምም ለእሷ እየታገለላት እንደሆነ ጭምር ስለምታውቅ ነው። ቴዲም በዛ መልኩ ሲቆጣውና ሁለቱ ያለመግባባት መሃላቸው በተፈጠረበት ሰዓት ላይ እሷ ስትዝናናም ጭምር የነበረው ናሆም ይወደኛል ብላ አስባ ይሆን እንዴ? የትኛዋን ልጅ ነው ጓደኛዋ ስትጠይቃት የነበረው ወይንም ትወጂዋለሽ እንዴ ብላ ስትጠይቃት መሲ በድንጋጤ ማንን ብላ የደነገጠችው ማንን ይመስላችኋል? ቀጣይ ክፍል ላይ እስክንገናኝ ድረስ የተለያዩ እቃዎችን እዚሁ አዲስ አበባ ሆኜ ለተለያዩ ጓደኞቻችሁ ወይንም ዘመዶቻችሁ መላክ የምትፈልጉት ነገር ካለ እኔ እዚሁ እየሰራው እገኛለሁ። ማንኛውንም የኤሌክትሮኒክስ እቃዎች እዚሁ አዲስ አበባ ውስጥ ለምትፈልጉት ሰው
ወዲያውኑ በአንድ ቀን ማድረስ እንችላለን። ታዲያ ሙሉ መረጃ የያዘ ቪዲዮ አለ። እናንተ ከዚህ በፊት የላኩላቸውም ልጆች ምስክር የሰጡበትና የተለያዩ እቃዎችን የተላኩበትን ሙሉ ቪዲዮ ለእናንተ ለማስረዳት ያህል አስቀምጫለሁ። ዋጋቸውን ማወቅ የምትፈልጉም የተለያዩ ቲቪ፣ ጂፓስ እና ስልኮች፣ አብዛኛው ጊዜ ስልኮች ናቸው የምታዘዙት፣ ኤርፎን ጭምር ሳይቀሩ ከኛ ጋር ማግኘት ትችላላችሁ። ስለ ነገሩ በደንብ ሰፋ ያለ መረጃ ማግኘት ከፈለጋችሁ እኔም በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ እዚህ ጋር በማስቀምጥላችሁ ቁጥር እና ቪዲዮ ማየታችሁን አትርሱ። እዚህ አጠገቤ የምታዩቸውን እቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው እቃዎች ናቸው እና በእነዚህ እቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ እቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ ሀገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ትችላለሁ። ከኤሌክትሮኒክስ እቃዎች ውጪ ያሉትን እቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን እቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይሄ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልባጣቸው ነው የምፈልገው ማለት ነው። ሰግናለሁ። በጣም አሪፍ ነው። እገዛለሁ፣ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛት ታደርስልኛለህ። ደውዬ እነግርሃለሁ ሁሉ። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? በገንዘብ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ደህና ነኝ። ቆይታ እንዴት ነው? ሁሉ ሰላም። ኧረ ችግር የለም። ቀሪውን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ኦርደር ያደረኩልክ እስቲ እንትን ያልኩት የላኩልክ እስቲ ቦሌ ያምጣውና ከዛ አንተ ጋር ከሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ተለወለልካለች። የጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ።
በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቄያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ ዕቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።